አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። ዶክተር አብነት ከበደ ባደረበት ህመም ምክንያት ኢትዮጵያ ሕክምና ሲከታተል እንደነበረ ይታወቃል። የተሻለና ዘላቂ ሕክምና ለማግኘት በዛሬው ዕለት ውጭ ሀገር ገብቶ ሕክምና እየተከታተለ እንደሆነ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ወንድም ማስተር አብነት ከበደ በጠና መታመሙን ይታወቃል። የኢትዮጵያ ማህበረሰብ ስለሱ ጉዳይ አስጨንቆ እየጠየቀን መሆኑ ይታወቃል። የተሻለ ሕክምና እንዲያደርግም ውጭ ሀገር ሄዶ ጥሩ ሕክምና እንዲያደርግ ብዙዎቻችን ምኞታችን ነበረና ያው በዛሬው ዕለት ደግሞ ውጭ ሀገር እንዳለና ሕክምና እየተከታተለ እንደሆነ ተናግሯል። ቪዲዮውን የማሰማችሁ ይሆናል። እስከዛ ግን ዱዓ ጸሎታችሁ እንደመጀመሪያው አይለያችሁ። አላህ ሙሉ አፊያ እንዲያደርገው ዱዓ ጸሎት አድርጉለት። እስኪ ቪዲዮውን ላሰማችሁና እዛ እየተከታተለ ያለበትን ነገር ሽኝት ሲያደርጉለት እዚህ ጋር ጓደኞቹ ወዳጆቹ እዛ ጋር ሀገር ውስጥ የሚገኙ እዚህ ጋር የምትመለከቷቸው ቤተሰቡን ጨምሮ በለቅሶ ወደ ውጭ ሀገር ሸኝቶታል። ቪዲዮን ደግሞ ላሳያችሁና የሱንም ያስተላለፈውን መልእክት ላሰማችሁና እመለሳለሁ። ቪዲዮን እንከታተል። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ቤተሰብ ከራሱ አንደበት ሰምታችኋል። ውጭ ሀገር ሄዶ አሁን ሕክምና እያደረገ እንደሆነ ከራሱ አንደበት አዳምጣችኋል። አላህ ሱብሃነሁ ወተዓላ አፊያ አድርጎ በጤና በሰላም እንዲሄደ በሰላም እንዲመልስልን በድጋሚ አላህን ዱዓ ጸሎት እንድታደርጉ እንድትለምኑ እጠይቃችኋለሁ። በጣም የምንወደው በጣም የምናከብረው ለብዙዎቹ ደራሽ ለጋሽ በቃ ምን ልበላችሁ ታውቁታላችሁ። በእርግጥ ስለ ማስተር አብነት እየጮችሁ ያላችሁ፣ ለሱ የምታለቅሱ ያላችሁ፣ ለሱ ዱዓ ጸሎት የምታረጉ ያላችሁ የሱን ስራ መልካምነት የምታውቁ በሙሉ ነው እና አላህ ሱብሃነሁ ወተዓላ ደግሞ ምንም ሳይቀንስበት ምንም ሳይጎልበት በሰላም ሕክምናውን ጨርሶ ደግሞ ለሀገሩ እንዲያበቃው አላህ ሱብሃነሁ ወተዓላ ያደርግልን። እንግዲህ ያው ማስተር አብነት ከበደ ኢትዮጵያ ሳይሆን ውጭ ሂዶ መታከም አለበት ብላችሁ ከመጀመሪያው ጀምራችሁ ስትጮሁ የነበራችሁ ሰዎች ያው ኢትዮጵያም የተሻለ ጥሩ ሕክምና አለ በማለት ነበረ እስካሁን የዘገየው። አሁን ደግሞ እዛ ጨርሶ የነበረውን ነገር ውጭ ሀገር ሄዶ መታከም ግዴታ ስለሆነበት ውጭ ሀገር ገብቶ ሕክምናውን እየተከታተለ ይገኛል። ጥሩ ነው፣ አሪፍ ነው፣ በጣም ደስ የሚል ነገር ነው። አላህ ደግሞ በሽታውን ጥርግርግ አድርጎለት ንጹህ ሆኖ ሰላም ሆኖ በሽታውን አንስቶለት ወደ ሀገሩ መጥቶ የተሻለውን በፊት ይሰራቸው የነበሩትን የቀድሞ ስራዎችንም አጠናክሮ የሚሰራ ጀግና ሰው አላህ እንዲያደርገው ምኞቴ ነው። ሁላችንም የሱ ፈለግ የሱን አርአያ መከተል እንፈልጋለን። የሚሰራቸው መልካሞች እጅግ በጣም የሚያስደስቱ ነው። ቅድም እንዳልኳችሁ መልካም ስራ በመስራቱ ነው ኢትዮጵያ ትንሹ ትልቁ ወጣቱ ህፃናቱ አዛውንቱ ሁሉም ስለሱ የተጨነቀ ያለውና ተጨንቆም ደግሞ የሚያስፈልገው ነገር ሁሉ ተደርጎለት ውጭ ሀገር ሄዶ እንዲታከም በሚልበት ሰዓት እሱ ምንም አይነት የገንዘብ ማዋጮ አልፈልግም ከኢትዮጵያ ህዝብ ብሎ ነበረ። ያው ግዴታ ሲሆንበት ደግሞ አሁንም ወደ ሚዲያው ባይመጣም ቢሆን
እዚህ ጋር ያሉ ወዳጆቹ በቅርቡ ያሉ የመንግስት አካላት ውጪውን እንደሸፈኑለትና እዛ ሄዶ መታከም እንዳለበት ወስነው ቀጥታ ሄዶ እዛ አሁን ሕክምናው መጀመሩ ነው ያስተላለፈው። አላህ ሱብሃነሁ ወተዓላ ደግሞ አፊያ እንዲያደርጉለት አላህ ሙሉ ጤናውን ሰጥቶት በሰላም ወደ ሀገሩ እንዲመለስ አላህ ሱብሃነሁ ወተዓላ እንደዛ ያደርገው። እንግዲህ እንደምታያቸው ወዳጆቹ፣ ዘመዶቹ፣ ጓደኞቹ፣ የስራ ባልደረቦቹ በዚህ መልኩ እያለቀሱ ይገኛሉ። እንግዲህ አላህ ደግሞ ሕክምናውን ጨርሶ ከሚወዳቸው ከቤተሰቦቹ ከወዳጆቹ ጋር እንዲጨምረው አላህ ሱብሃነሁ ወተዓላ ያደርገው። ሁላችሁም እንደ መጀመሪያው ዱዓችሁ ጸሎታችሁ አይለየው። እሱ የሚለው የኢትዮጵያን ሕዝብ ዱዓ ጸሎት ነው እየለመነ ያለውና ያንን እንዲያደርጉለት እንጂ ከሱ ጋር ምንም ነገር አልፈልግም ሲል ነበረ። ያው ግዴታ ሲሆን ደግሞ እዛ ጋር ያሉ ውስጡን የሚያውቁ ማድረግ ያለባቸውን ነገር አድርገው ሕዝቡን ሳያስቸግሩ በራሳቸው ሸፍነው ወደ ውጭ ሀገር እንዲሄድ ሕክምና እንዲያደርግ አድርጓል። በእርግጥ እሱ ለኢትዮጵያ ሕዝብ ካደረገው አንጻር የኢትዮጵያ ሕዝብ እንደውም ሊያደርግለት እሱ ጤናው አፊያ እንዲሆን ምንም የቻለውን ነገር ቢያደርግለት ምንም አልነበረም፣ ሁላችንንም ቢያካትት ኖሮ ማለት ነው። ነገር ግን ያው የሱ ፍላጎት ሰውን እንዲያስጨንቅ አልፈለገም። ጭንቀት አልነበረም። ሀቂቃ ለመልካም ሰው ጥሩ ለሚሰራ ሰው መስራት ያስደስታል እንጂ ምንም አያስከፋም። እንደውም ደስ እያለን ነበር የምናደርገው ለእንደዚህ አይነት መልካም ለሚሰሩ ሰዎች ብድራቸውን እዚህ ምድር ላይ እያሉ ሰው መክፈል ሲፈልግ እሱ ደግሞ አይ እኔ ከፈጣሪ ነው የምፈልገው አልፈልግም ብሎ ያው በራሱ በዙሪያው ያሉ ሰዎች ሸፍኖ ወደ ሕክምና እያደረገ ነው። ሰውንም ማስጨነቅ አይፈልግም፣ ሰውንም ማስቸገር አይፈልግም። ሱብሃንአላህ ምን አይነት ልብ እንደሰጠው ምን አይነት አእምሮ እንደሰጠው አላቅም። ብቻ መልካምነቱ ጥግ ነው። ብቻ እነዚህ አይነት ሰዎችን አላህ ያቆይልን። ታውቃላችሁ መልካም ሰዎች አይቆዩም። ብቻ አላህ ሱብሃነሁ ወተዓላ አላህ አፊያ አድርጎ የአፊያ ልብስ አድርጎ በሰላም እንደወጣ በሰላም ይመልስልን። ሀቂቃ ነው የምላችሁ። ትላንትና ነጻነት ወርቅነህ አረፈ ሲባል መጀመሪያ አካባቢ የሆነ ትልቅ አርቲስት አርፏልና ተብሎ ነበር እንደዛ ሲዘዋውር የነበረው። ማንነቱ አልተነገረም። ግን ብዙ ሰው ደግሞ የሆነ አለ አይደለ ብቻ በጣም ከባድ ነበረ። በሰዓቱ ብዙ ሰዎችን ይጠራ ነበር፣ የተለያዩ ሰዎችን ሲጠራ ነበረ። ብቻ የታመመ የተባለ ሁሉ ይሞታል ማለት አይደለም። አልታመመም የተባለ ሁሉ አይሞትም ማለት አይደለም። ያው ሞት አይቀርም። ነገር ግን ማን ቀድሞ እንደሚሞት አይታወቅም፣ ማን እንደሚኖር አይታወቅም። ግን ለሁሉም ተለፍቶ ተደክሞለት የታመመ ሁሉ አሳክማችሁ ደክማችሁ ለፍታችሁ ምን ብላችሁ ወደ አኺራ ሲሄድ ወደ ማይቀረው ዓለም ሲሰናበት ምንም አይቆጫችሁም። ግን ከድንገተኛ ሞት ደግሞ እጅግ በጣም የሚከብድ ነገር የለም። ድንገተኛ ሞትን የሚያክል የሚያስደነግጥ ነገር የለም። ለሰው ልጅ ተለፍቶለት ተደክሞለት አሳክሞ ወጥተው ወርዶ አስታመሞ ወደ አኺራ ሲሄድ ምንም ማለት አይደለም። ምንም በቃ ይሆናል አይደል? ለፍታችኋል፣ ደክማችኋል። ግን ድንገት ሲሆን ደግሞ እጅግ በጣም ያስደነግጣልና ከድንገተኛ ነገር አላህ ይጠብቀን፣ ይጠብቃችሁ። በሰላም እንደወጣን እኛንም ወደ በሰላም ይመልሰን። ማስተር አብነትም ሕክምናውን ጨርሶ በሰላም በአፊያ ለሀገሩ ያብቃው እያልኩ ይሰናበታችኋለሁ። በድጋሚ ዱዓ ጸሎታችሁ አይረሳችሁ። ዱዓ ጸሎት አድርጉለት። አመሰግናለሁ ስለተከታተላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።